ብዙ ነገር ውስጥ ገባሁኝ ግን በዛ ስሜት ውስጥ ተቀምጬ እዛች ባስ ስቴሽን ውስጥ ተቀምጬ ልጄ እርር ብላ ስታለቅስ ሰማሁት። ከባድ ነው ነበረ ግን እኖራለሁ ብዬ አልመጣሁም። 6 ወር ቤት ከተቀመጥኩ በኋላ ልጄ እንደ ኬር አስገብቼ ወደ ስራ ተመለስኩኝ። ተምሬ የተሻለ ስራ መስራት አልችልም ነበር ጣሊያን ሀገር። አንዳንድ ቦታ ላይ የማደግ እድል ያለው ሰው ሁሉ ጊዜም ያንን ሊያስብ ይገባል፣ መፍራት የለበትምና እሱ በጣም ጥሩ ትምህርት ነው። ያው የልጆች አባትም ደግሞ እየደከመ መጣ። በቃ ነገሮች እየከበዱን መጡ። ይሄ ያለው የገቢ ሁኔታ የነበረው ነገር ሁኔታ በትዳሩም ላይ ትንሽ ተጽዕኖ እያመጣ መጣ ማለት ነው። ለብቻዬ ወጥቼ 2 ልጆችን ይዤ እንትን አልኩኝ። በዛ ሰዓት ግን ፉል ታይም ስራ የለኝም እያደኩኝ። ስለዚህ አንዱ ወደ አንዱ ያሸጋገረኝ የተማርኩትን በተግባር ያረኩኝ ነው የመጣው ሰው ነኝ። ብዙ ሰው የሚያልፍበት ነገር ስለሆነ አትፍሩ ነው እንግዲህ አይደል? አትፍሩ። እርዳታ ካስፈለገኝ አልፈራም፣ እጠይቃለሁ። በዚህም በዛም ኢንካም እንትንላለሁ ለማሸነፍ ማለት ነው። ግን አጋዥ ያስፈልግሻል። አባትነት ስላለብህ ደግሞ የልጆች ማሳደጊያ መክፈል አለበት ተብሎ ተፈረደበት። ዌስት ጋለሪ ተገኝተናል ከዙሪያሽ ጋር። Like, comment and subscribe to Dar Eskedar for more videos. ሰላም እንዴት ናችሁ? ወደ ዳር እስከዳር ቤተሰቦች፣ ያው እንግዲህ ያለነው የበዓል ሰሞን ላይ ስለሆነ ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ላለሁ። ዛሬ በጣም ለየት ያለ እንግዳ ይዤላችሁ መጥቻለሁ። እንግዳዬ ወይዘሮ ዙሪያሽ አካሉ ትባላለች። ብዙዎች የሚያከብሯትና በጣም የሚያደንቋት ጠንካራ ሴት ነች። ዙሪያሽ የዚቢ ሆስፒታሊቲ እና የኢምፓየር ኢቨንትስ መስራችና ባለቤት ስትሆን በዚህ ስር ከትንሽ ዝግጅቶች እስከ ትልልቅ ሰርጎች እና ኮርፖሬት ኢቨንቶችን ማስተናገድ የሚችሉ 2 እጅግ በጣም ዘመናዊ የሆኑ የላቀ ደረጃ ያላቸው አዳራሾች እንዲሁም የምግብ አቅርቦትና የመስተንግዶ አገልግሎትን ያካተተ አገልግሎት የሚሰጡ ናቸው። ዛሬ የምገኘው እዚህ ኤግሊንተን ዌስት ጋለሪ በቅርቡ ካስመረቀቻቸው 2 ትልልቅ በጣም ዘመናዊ የሆኑ ጋለሪዎች በአንደኛው ውስጥ ነው። እንደተለመደው ዝግጅታችንን ላይክ እና ሰብስክራይብ በማድረግ እንድትጀምሩ እጠይቃለሁ። ዙሪያሽ እንኳን ደህና መጣሽ ወደ ዳር እስከዳር ሚዲያ። ዛሬ እዚህ ቤትሽ መጥቼ ቃለ መጠይቅ ስላደርግልሽ ስለመጣው በጣም ደስ ብሎኛል። እንኳን ደህና መጣሽ። እኔም ደስ ብሎኛል ስለመጣሽ። እሺ፣ መቼም እንግዲህ ዙሪያሽ አሁን ያለሽበት እዚህ ትልቅ ደረጃ ላይ ለመድረስ ብዙ መንገዶችን እንዳለፍሽ ለማንም ግልጽ ነው። ስለዚህ ዛሬ ከምን ተነስተሽ እዚህ እንደደረስሽ በሰፊው እንጨዋወታለን። በመጀመሪያ እኔ ምናልባት ሳስተዋውቅ በደንብ ካላስተዋወቅኩት አንቺ ስለ ቢዝነስ ውስጥ የበለጠ እንድትነግሪን እፈልጋለሁ። ለምሳሌ ከመቼ ጀምሮ ነው ይሄ ቢዝነስ ያንቺ የሆነው? ባለቤትነቱስ ሙሉ በሙሉ ያንቺ ነው? ስንት ሰራተኞች አሉሽ? እነዚህ ነገሮች ብትመልሽልኝ ደስ ይለኛል። አው ይሄ ቢዝነስ ወይም ዘቢ ሆስፒታሊቲ ከኦገስት 1 2025 ጀምሮ ነው የኔ ሆነው ሙሉ በሙሉ። በጣም ትልቅ ነገር ነው። በጣም ትልቅ ነው። እንግዲህ በኋላ ዞር እያልን ያየነውን የቀረጽነውን እናሳያችኋለን። በጣም ትልቅ ጋለሪ ነው። ይሄን እንግዲህ አንዱን ያየሁት የዮርክ ሚልሱ ደግሞ ከዚህ ይበልጣል ብለሽኛል። ዮርክ ሚልሱም እንደዚሁ 2 ሩም ነው ያለው፣ 2 ቬኒው ነው። አንዱ በጣም ትልቅ ነው። ለቁጭ ብሎ ለምሳሌ ለሰርግ ከሆነ እስከ ዳንስ ፍሎሩ ምናምን እስከ 400 ሲት ዳውን ዲነር ያደርጋል። ኮንሰርት እና ኮክቴል ምናምን ደግሞ ከ6 እስከ 700 ሰው ያስቀምጣል። ትንሿ ክፍል የምንላት ትንሿ ሩም የምንላት ደግሞ ከ150 እስከ 175 ሰው እስከ 200 እንገፋለን። አነስ ስላሉ ኢቨንቶች ማለት ነው። ለመለስተኛ አነስ ባይባልም መለስተኛ። ምን ያህል ሰራተኞች አሉ በዚቢ ሆስፒታሊቲ ስር? ዚቢ ሆስፒታሊቲ ስር ቋሚ ሳለሪ የሆኑ ሰዎች አሉ። እነሱ 5 ሳለሪ ናቸው። ሌሎቹ ኤምፕሎይ ናቸው። ወደ 25 የሚሆኑ ሼፍ፣ ሱ ሼፍ፣
ረዳት፣ ዲሽዋሸርስ እነሱን ያጠቃልላሉ። በኢምፓየር ኢቨንትስ እሱ ደግሞ ሌላ ካምፓኒ ነው አይደለ? እሱም ያንቺ ነው። ኢምፓየር ኢቨንት ጀስት ለማረጋገጥ ያህል በዛ ስር መስተንግዶም ትሰራላችሁ እና አሁን ለምሳሌ ትልቅ ኢቨንት ሲኖር በጊዜያዊነት ነው ማለት ነው ሰው የምትቀጥሩት አስተናጋጆች? አዎ ኢምፓየር ኢቨንት ወደ 280 የሚሆኑ ሰብ ኮንትራክቶች ወይም ፍሪላንሶች አሉ በሚፈልጉበት። አዎ ለኛ ግን ያው ቤተሰቦቻችን ናቸው። ምን ጊዜም ስንጠይቅ እኛ ጋር ናቸው፣ ግን ሌላ ስራም አላቸው ሰብስቲቲዩት ለማድረግ እንትናቸውን ሰዓታቸውን ኢንካማቸው። ስለዚህ በዚህ ነው አሁን ለምሳሌ በጣም የሰርግ ወቅት እየመጣ ነው፣ የግራጁዌሽን ወቅት እየመጣ ነው። በዚህ ሰዓት ላይ እንደዚህ ኢቨንት ሲኖር አንቺ አንድ ሰው ፓኬጁን ከመረጠ እንደዚህ አይነት ነገሮችን ከነ አስተናጋጆቹ ከነ ምግቡ የፈለግሽውን መምረጥ ትችያለሽ ወይ አዳራሹን ለብቻ መምረጥ ትችያለሽ? እንደዚህ አይነት ኦፕሽን አለ? አዎ ኦፕሽን አለን። የኛ ፓኬጅ አለው። እኛን ቡክ ማድረግ ከመረጡ ሙሉ ከነ ምግቡ ከነ መጠጡ ከነ ሁሉ ነገር ፓኬጅ አለን። እንደገና ደግሞ ሌላ ኦፕሽኑ ምንድነው? አይ እኛ የራሳችንን ምግብ ይዘን እንመጣለን። ብዙ ጊዜ ካልቸራል ሊሆን ይችላል ወይ የነሱ ምርጫ ሊሆን ይችላል። አዎ እንደዛ ካሉ ደግሞ ቤቱን ይከራያሉ። ፕሮፌሽናል ደግሞ ባርቴንደሮች ላይሰንስ የሆኑ አሉን። እነሱን አውትሶርስ ማድረግ ይችላሉ። አለዛ እኛ ሁሉም አለን ካሉ ደግሞ መተው ቤቱን ተጠቅመው ይሄዳሉ ማለት ነው። ምግብ እዚህ መስራት ይቻላል? ኪችን እንዳለ ነግረሽኛል። ማሟሟቅ ነው እንጂ መስራት ለቤቱን ተከራይቶ ለሚሰሩት ማሟሟቅ ብቻ ነው እንጂ መስራት አይችሉም። ኦኬ። ግን ሼፎቹን እንዲሰሩላቸው ከፈለጉ እናንተ ያንን ራሳችሁ ትሰራላችሁ? አዎ። እሺ። ከዚህ በተጨማሪ ደግሞ ያው መስተንግዶ የሚሰሩት ብቻ ሳይሆኑ ሌላ ደግሞ አይነት ስራ የሚሰሩ ሰዎች አሉ አይደል? የሚያግዙሽ። ስለዚህ በአጠቃላይ ለብዙ ሰው የስራ እድል ከፍተሻል ማለት ነው። ለምሳሌ ቤቱን መጸዳት አለበት። እስቲ ስለሱ ደግሞ በዛ ውስጥ ደግሞ ምን ያህል ሰራተኛ እንዳለ? አዎ ቤቱን ለጽዳት ካምፓኒ ነው የሰጠሁት። ከዛ በፊት ብዙ አመት የቆየ ሌላ ካምፓኒ ነበረ፣ የጽዳት ካምፓኒ። ግን ቤቱን እንደምወስድ ሳረጋግጥ አንድ ልጅ በጣም ትሁት የሆነ ማደግ የሚፈልግ ልጅ ነው፣ ቤተሰብ አለው። ከዛ እሱ አፕሮች ሲያደርገኝ በቃ አብረን ብናድግ፣ የራስሽ የሆነ ሰው ደግሞ ኬር ያደርጋል፣ ተጠንቅቆ ያደርጋል። እና ቤቱ ጽዳቱን ይሄንም ያኛውንም ለሱ ሰጠውት፣ ለአንድ ካምፓኒ ሰጠው ጽዳቱን ማለት ነው። ለሱም ጥሩ ነው፣ ያሳድገዋል። ለኔም ደግሞ የራሴ ስለሆነ እንደራሱ አድርጎ ነው የሚንከባከብልኝ። በጣም ደስተኛ ነኝ በሱ ስራ። በዚህ አጋጣሚ ላመሰግነው ፈልጋለሁ። ሆፕ ክሊኒንግ ይባላል። ሆፕ ክሊኒንግ ካምፓኒ። ስለዚህ ያየሽ ለሌላም ለብዙ ሰው እድል እንደከፈትሽ ለማሳየት ነው። እንደዚህ አይነት አንድ ቢዝነስ ሲከፈት ገባሽ ለብዙ ሰው የብዙ ሰው እንጀራ ነው የሚከፍተው አብሮና ትልቅ ነገር ነው። እሱን ለማንሳት ስለፈለኩ ነው። ያው ወደ ሌላው ነገር በኋላ እንገባለን፣ እንዴት ወደ ቢዝነሱ እንደገባሽ። ግን እዚህ ቢዝነስ ውስጥ ለመግባት መጀመሪያ ኮርስ መውሰድ ነበረብሽ? የሆነ ላይክ አሁን ለምሳሌ ማኔጅ ማድረግ ቢዝነስ በልምድ ብቻ ነው ወይስ ኮርስ ምናምን ወስደሽ ነበር እንደው ራስሽን ለማሳደግ? በጣም ይገርምሻል ስነግርሽ። ብዙ ሰው ምናልባት እንደዛ ሊያስበው ይችላል። እኔ ወደ ሆስፒታሊቲ የመጣሁት 2005 ነው፣ 2005 ነው። እሱም አስተናጋጅ ሆኜ ተቀጥሬ ማስተናገድ ስራ ነው የገባሁት ሰርቨር። እዛ ስሰራ ግን በተፈጥሮዬ ሰው ማስደሰት ደስ ይለኛል እና የምሰራው ስራ ጠረጴዛ ተሰጥቶኝ ነው፣ የተወሰነ ጠረጴዛ ነው እና እነሱ በቃ ለኔ ትልቅ ነገር ነው። በቃ እነሱን ለማስደሰት የማላረገው ነገር የለም እና ደስ ብሎኝ ነው የሚሄደው። ድካምን ቢኖርም እሱ በቃ በዛ ፍላጎቱ አደረብኝ እና ከዛ ነው የተነሳሁት። ማኔጅ ማድረግ ግን አሁን ይሄ እኮ ትልቅ ቢዝነስ ነው አይደለ? እሱን አልከበደሽም ማኔጅ ማድረጉ? ማለት የሚያግዙሽ ሰዎች ይገባኛል አለሽ ስታፍ፣ ግን
አንቺ ነሽ ያው ዋናዋና ያንን አሁን ለምሳሌ ይሄን የጠየኩሽ ለምንድነው አንዳንድ ሰው አሁን ለምሳሌ የራሱን ቢዝነስ መክፈት ቢፈልግ ትንሽ ወይ ትምህርት የለኝም ወይ እንደዚህ የለኝም ብሎ ሊያስብ ይችላልና እሱ አልከበደሽም ወይ? አሁን አንቺ ከሰራተኝነት ወደ ባለቤትነት ነው ሄድሽውና እኔ ያው 2005 በአስተናጋጅነት ሰራሁኝ። እንዳጋጣሚ ሆኖ እድል አግኝቼ ማኔጅመንት ስራ ተቀጠርኩ ፉል ታይም። ስለዚህ እያደግኩኝ አዎ። ስለዚህ አንዱ ወደ አንዱ እያሸጋገረኝ የተማርኩትን በተግባር እያረኩኝ ነው የመጣው ሰው ነኝ። እሺ በጣም ትልቅ አባባል ነው ገባሽ? ምክንያቱም እድሉን ስታገኝ እየተጠቀምሽበት ነውና አንዳንድ ቦታ ላይ የማደግ እድል ያለው ሰው ሁሉ ጊዜም ያንን ሊያስብ ይገባል፣ መፍራት የለበትምና እሱ በጣም ጥሩ ትምህርት ነው። በጣም ቆንጆ ነገር ነው። እንግዲህ ዙሪያሽ አሁን ይሄን ያህል ስለ ቢዝነስሽ ስላለበት ደረጃ ካወራን አሁን ደግሞ ወደ ኋላ ልመልስሽና ካናዳ ስትመጪ እንዳጫወትሽኝ ከሆነ በጣም በልጅነትሽ ነበር የመጣሽው። ቤተሰቦችሽን ጣሊያን ጥለሽ ነበር የመጣሽውና እዚህ ስትመጪ ደግሞ ባላሰብሽው ፍጥነት ወደ ትዳር እንደገባሽ አጫወትሽኝ ነበርና እስቲ የዛ ጊዜ ቀላል እንደማይሆን እገምታለሁ። አዲስ መተሽ ቤተሰቦችሽን ጥለሽ አዲስ ሀገር ላይ እንደገና ደግሞ ትዳርን የሚያክል ትልቅ ኃላፊነት እንዴት ነበር? እስቲ ስለሱ እናውራ። አዎ ከባድ ነው ነበረ፣ ግን እኖራለሁ ብዬ አልመጣሁም። መጀመሪያ መጥቼ አገሩን ጠልቼው ወደ ጣሊያን ተመልሼ ሄጄ ነበረ። አዎ እና ትንሽ ጊዜ ተቀምጬ ጠልቼው ተመለስኩ። በቃ እዚህ እንዴት ሰው ይኖራል? ጣሊያን ሀገር ክረምት ላይ ነበር እንደ መጣሽ? ፎል ላይ ነው የመጣሁት። አዎ ላይክ ፎል ላይ መጥቼ ግን ክረምቱን ኤክስፒሪየንስ አድርጌያለሁኝ። ከዛ በኋላ በቃ እንዴት ብዬ ጠልቼው ወደ ጣሊያን ሄድኩኝ። እኔ ጣሊያንን በጣም ነው መወዳት። የመጀመሪያም አገር ስለነበረች ለኔ የስደት እዛ ደግሞ ስደት አልነበረም፣ ከቤተሰቦቼ ጋር ነበርኩኝና መጀመሪያ ስመጣ ጠላሁ። ተመልሼ የመጣሁት ያው የካናዳ ላንድድ ኢሚግራንት ስለነበርኩኝ እሱን እንዳይበላሽብኝ ወረቀቱ እንዳይበላሽብኝ ብዬ ነበር የተመለስኩት። ግን ያው ትንሽ መቆየት ነበረብኝ፣ አትሊስት አንድ ወር ያክል ሳልመለስ። በግን በ15 ቀኔ በመጣሁ ተመለስኩ። በ15 ቀኔ ያው የልጆቼ አባት ጋራ ተዋወቅን። ከዛ በኋላ ያው ተቀየረ ሁሉ ነገር ማለት ነው። መመለስ የቀረና ያው ህልዋ ሆኖ እዚሁ የልጅነት ፍቅር አይለኛ ነው እኮ። ለቴጄ ነበርሽ ሴትዮ እዚሁ ቀረሽ? እዚሁ ቀረ። አዎ እዚሁ ቀረ። እና ከዛ በኋላ እንግዲህ ወዲያው ልጆች መጡ መሰለኝ አይደለ? ከዛ ልጅ ወለድኩኝ። በመጣው በአመቴ የልጅ እናት ሆንኩኝ ማለት ነው። እና ያው ሁላችንም ወደዚህ ሀገር ስንመጣ ጣሊያን ለኔ ጥሩ ነበር። ቤተሰብ ያለ አዎ፣ እዛ ማረግ የማልችለው ሁሉ ነገር አለኝ። ግን ማረግ የማልችለው ምንድነው ተምሬ የተሻለ ስራ መስራት አልችልም ነበር ጣሊያን ሀገር። ስለዛ ነበር እና እዚህ ሁላችንም ስንመጣ የመማር የመለወጥ የማደግ ነው ሁላችንም ስንመጣ አላማችንና ያን እድል አላገኘሁም። እኔ ቶሎ እናት ሆንኩኝና ያው በዛም ሆኖ ግን ያው ትንንሽ ኮርሶች እየወሰድኩኝ ራሴን አፕግሬድ አድርግ ነበረ። የልጅ እናት ከሆንኩኝ በኋላም PSW ሰርቻለሁ ለ4 አመት። በዛ ሰዓት እሱን ነበር የምሰራው። ከዛ ደግሞ አስተርጓሚ ላይሰንሴን አወጣው። መጀመሪያ ስጀምር በጣሊያንኛ እንግሊዘኛ ነበር የጀመርኩት። በኋላ ግን እንግሊዘኛውን እየተማርኩኝ ስመጣ ጣሊያንኛ እየደከመ ሲመጣ ወደ አማርኛው የማስተርጎም ከእንግሊዘኛ ወደ ጣሊያንኛ ማስተርጎም እሱን ነበር የምሰራው። መጀመሪያ ጣሊያንኛ አማርኛ ነበር የምሰራው። ከዛ እንግሊዘኛ የለመድኩ ስመጣ ጣሊያንኛ መናገር ሳቆም ጣሊያንኛ የደከመ ከዛ እንግሊዘኛና አማርኛ ላይሰንስን ያስኩኝ እና አስተረጉማለሁ፣ PSW ሰራለሁ። በቃ በጣም ብዙ ስራ ነው የምትሰሪው ከልጆች ጋር። ከመጀመሪያ አንድ ልጅ ነበረኝ ከሱ ጋር ሆኜ ከዛ ሁለተኛው መጣች ሳብዬ። ከዛ እሷን ከወለድኩ በኋላ ግን ነገሮች እየከበዱ ይመጡ።
እንዴት እየከበዱ መጡ እስቲ ትዳርሽ? አው መጀመሪያ የወንዱ ልጅን ከወለድኩኝ 6 ወር ብቻ ነበር ያን ጊዜ ማተርኒቲ ሊቭ የሚሰጠው 6 ወር ቤት ከተቀመጥኩ በኋላ ልጅን ደኬር አስገብቼ ወደ ስራ ተመለስኩኝ ከ3 አመት ከሆነው በኋላ እንትን ከደኬር ማውጣት ነበረብኝ እሱን እና ስራዬን ኩዊት አደረኩ በተቀመጥኩኝ ባንዶሬ ምናምን ላይ ደግሞ ሁለተኛ ልጅን ማርገዜን አወቅኩኝ ከዛ በኋላ ወደ ስራዬ መመለስ አልቻልኩም ሌላ ስራ መግባት አልቻልኩም ሰው ኢንካም የለኝም የልጆች አባትም ደግሞ እየደከመ መጣ በቃ ነገሮች እየከበዱን መጡ አንድ ሰው ብቻውን በአንድ ሰው ገቢ መተዳደር አልቻለም አዎ እና ከዛ በኋላ ያው ቤት ሆንኩኝ እኔ ምንም ማተርኒቲ አልነበረኝ ልጅን ወለድኩኝ ምክንያቱም ሁለተኛው ልጅሽ ላይ አልሰራሽም ማተርኒቲ አላገኘሁም አዎ እነሱ አከበዱት ነገሮችን አከበዱብኝ ስለዚህ ይሄ ያለው የገቢ ሁኔታ የነበረው ነገር ሁኔታ በትዳሩም ላይ ትንሽ ተጽዕኖ ያመጣ ማለት ነው አዎ ትንሽ ተጽዕኖ አመጣ እኔ በተፈጥሮዬ በጣም መስራት እወዳለሁ ግን አሁን ሁለተኛ እናት ሲሆን መስራት አልቻልኩም ኢንካም እየደከመ ሲመጣ ነገሮች ቤት ደግሞ ልጅ እያለሽ ይከብዳል እሱ ራሱ እኮ አንድ ራሱን የቻለ የሙሉ ጊዜ ስራ ነው እኮ ልጅ ማሳደግ ራሱ ኢቭን ዴይ ኬርም ብታስገቢያቸው ራሱ ስቲል ከዛ የተረፈው ብዙ ነገር አለ ማዘጋጀቱ አለ እንደገና ይሄ ነው ቅዳሜና እሁድ አለ ደግሞ ስራም ደግሞ ፍሌክሲቢሊቲ አይኖርም ሁሉም ስራ አንዳንዱ ስራ ጧት 8 ሰዓት ገብተሽ 4 ሰዓት ወይ 5 ሰዓት መውጣት አለብሽና ልጆች ከዴኬር ለማውጣት ራሱ ፈተና ነው በጣም ብዙ ሰው ላይ ያለ ፈተና ነው መድረስ ራሱ ከዴኬር ልጆችን ፒክ ለማድረግ ራሱ መድረስ አለብሽና በጣም ብዙ ሰው የማይረዳው ነገር ይሄ ነው ስራ የማይሰራበት አንዳንዴ እናት ሆነሽ ማትሰሪበት ምክንያቶች እነዚህ ናቸው ምክንያቱም ፍሌክሲብል አይደለም ሰዓቱ ከባድ ነው እኔ እንኳን የልጆች አባትን እሱ በጣም ባለሙያ ነው በነገራችን ላይ የኮንስትራክሽን በጣም ጎበዝ ነው አውቶ ቦዲ መካኒክ ነው በቀላሉ ሰርቶ ማምጣት የሚችል ነው ግን እሱም ነገሮች ከብዱበት ወደ ሌላ ፕሮቪንስ ሄጅ ልስራ ብሎ ሞክረናል እኔ ሞክሬያለሁ ሁሉን ነገር እሱን ለማገዝ አብረን ለመኖር ልጆቻችንን ለማሳደግ በጣም ሞክሬያለሁ ከዛ ግን ያው ነገሮች ሲከብዱ አንድ ነገር መወሰን አለብሽ ለልጆቹ ስትይ ትክክል እንግዲህ የትዳሩ ነገር ያው እንዳሰብሽው ሳይሆን ቀረና በህይወት አጋጣሚ ያው ልጆችሽን ለብቻሽ ለማሳደግ የማሳደጉ ኃላፊነት አንቺ ላይ ወደቀና እናትነትን ከልጆች ማሳደጋ እንዲሁም ደግሞ የራስሽን ህይወት የማደራጀት ወይም ደግሞ ወደፊት ለመሄድ መሞከር ብዙ ነገር አታቂም ለሀገሩ አዲስ ነሽ ቤተሰብ የለም ከዚህ ሁሉ ጫና ጋር እንዴት አመዛዝነሽ ለመሄድ ቻልሽ አሁን የምትነግሪ ነገሮች በሙሉ ቀላል አይደሉም አዎ በጣም ከንትን ብዙ ውጣውረድ አሳልፍ ያለው በርግጥ ያው ኑሮዬ ከነበርኩበት ወደ ታች እየሄድሽ ስትመጪ ትጨነቂያለሽ ልጆች በተለይ ገቢ ሲቀንስ ምናምን ትጨነቂያለሽ ቤት አንድ ልጅ አለሽ በሆድሽ ሌላ ልጅ ይዘሻል ግን ታስቢያለሽ እና ብዙ የጤንነትም ምንድነው መታወክ አጋጥሞኝ ነበረ ስትረስ ይኖራል ስትረስ ደግሞ ለብዙ አይነት በሽታ ዋናው መንስኤ የሚባለው እንግዲህ እንደ ህክምና ባለሙያዎች አባባል ስትረስ ነው እና በዚሁ ጫና ሲበዛብሽ ምንም ጥርጥር የለውም እና እነሱን ሳይሉኝ ወጣሁኝ ከዛ በኋላ ወሰንኩኝ ልጆችን ጤነኛ አርጌ ማሳደግ መረጥኩኝና ያው ለብቻዬ ወጥቼ ሁለት ልጆችን ይዤ እንትን አልኩኝ በዛ ሰዓት ግን ፉል ታይም ስራ የለኝም ነበረ ያው ግን በኮንፊደንሱ አለኝ እኔ አልፈራም እሱም ይሄም ለዚህ ማድረግ እንደምትችይ ታውቂያለሽ አዎ እዚህም ያደረሰኝ ይሄ ኮንፊደንስ ነው ብዬ ነው እንትን ያልኩት እኔ ቆራጥ ነኝ አልፈራም ከሰዎች በጣም እግባባለሁ
እና ብዙ የውጭ ካናዲያኖች ናቸው ጓደኞቼ ምናምን ብዙ በዚህ አጋጣሚ ለህይወቴ ላደረስኩበት ትልቅ አስተዋጽኦ ያረጋችልኝ ይሄንንም እንዳረግ ያረጋችኝ የረዳችኝ ያው ብዙ ሰዎችም ቢሆኑ ግን በኋላ ጠቅሳታለሁኝ ስንደርስበት ብዙ ነገር ተምሬያለሁ ከሰዎች ከራሴም ከምሰራውም ከሰዎችም እያልኩኝ ነውና እሱን መረጥኩኝ ያው ሲንግል ማዘርነቱን ደግሞ ያስኩኝ ተገደሽ ገባሽበት ማለት ነው አሁን ገባሽ እንደነገርሽኝ ከሆነ ያው በቃ ሞክረሻል እንዳይሆን ልጆችሽን አብሮ ለማሳደግ ግን ያው አንዳንዴ አይሆንም ካልሆነ ደግሞ ቆራጥነት ትልቅ ኳሊቲ ነው አሁን አንቺ ያልሽው ነገር ቁርጥ አድርገሽ አይ በቃ እንደዚህ ማረግ አለብኝ ብለሽ ሳትሰበሪ ራስሽን ወደፊት ማስኬድ ማለት ቀላል ነገር አይደለም እንደው ከዚሁ ጋር የጂል ጠይቅሽና በህይወትሽ በጣም እንደው ላልፈው በጣም የከበደኝ ከባድ ነገር ነበር ብለሽ የተጨነቅሽበት በቃ በጣም ከባድ ጊዜ ነበር ግን አለፍኩት ብለሽ የምትዩ ጊዜ ምን የትኛው ነበር ምንስ ተማርሽበት እሱ ምን መሰለሽ ሴቷን ልጅን ከወለድኩኝ በኋላ የነበረው በጣም አስቸጋሪ ጊዜ ነበር ለኔ ምናልባት ኢሞሽናል ሊያረጋኝ ይችላል ሰራ ስትሰሪ ታውቂያለሽ ስትሰሪ ሁሉ ነገር አለሽ እኔ ባለመስራቴ የኔ ኢንካም ሳይቆም ቤታችን ቀዘቀዘና ያው እርግዝናዬም ስትረስ ያለበት ቢሆንም ግን ከወለድኩ በኋላ የነበረው ደግሞ በማላቀው ነገር ውስጥ ሆኜ ምን ሆንኩ ያልኩ ራሴን የምጠይቅበት ጊዜ ነበረ በቃ ሁሉ ነገር የተመሰቃቀለብሽ የለም በቃ መንገድ ላይ ሲሄድ ሁሉ እኔ ነኝ ሌላ ሰው ነው ሁሉም ምልበት ሰዓት ነበረ ያ ምንድነው ይሄ ፖስት ፓርተም ዲፕሬሽን የሚባለው ነገር ከመውለድ በኋላ የሚመጣው ምንም አይነት ኢንፎርሜሽን የለኝም ነበር ምንም ማቀው ነገር የለኝም ነበር ግን ማላቀው ስሜት ውስጥ ነበርኩኝ ያ ሁሉ ነገርሽ የሚረብሽሽ በቃ የሰው ድምጽ የሚረብሽሽ የልጆችሽ ለቅሶ የሚረብሽሽ በቃ የሆነ ምንም አይነት የተረጋጋ እንትን ይለለሽ እንደዛ ባነበርኩበት እሱ ትልቁ ችግር የነበረኝ እሱ ነበር ራሴን ማወቅ እንኳን አልቻልኩም ነበር በዛ ሰዓት ረጅም ጊዜ ቆየብሽ ይሆናል ወራት ያህል ምናምን አንዳንዴ እኮ ረጅም ጊዜ ይቆያል ይባላል አዎ አላወኩትም እና እኔ ስሜቱም እንደሆነ ማላቀም ካለ ነገሮች ጋር ብቻ ያገናኘኋቸው በኋላ ግን ልጅ ያኔ 4 አመቱ ነው ኪንደርጋርደን አብረን ካንድ ጎረቤቴ ጋራ ሄደን በጣም ጓደኛዬ ናት ልጆቹን አድርሰን ስንመለስ እኔ ቡና ጠጪ ብላ ቤቷ አስገባችኝና ቡና እንጠጣለን በቃ እና ኢሮፒያን ናትና ያው በቃ ብዙ ነገር ታረጋለች ደስ ይለኛል ከዛ ወሬ ጀመርን ላይፍ ታሪክ ምናምን ያለ ኤክስፒሪየንስ እናወራለንና የሄደችበት ሁለተኛ ልጇን ወልዳ የታሪኳን ስታወራልኝ ኤግዛክትሊ እኔ ያለሁበት ነገር ነው እና ከዛ ቸኮልኩ ለነግራት ማለት ነው በቃ አውርታ እስክትጨርስ ድረስ ሰማኋትና እኔም እኮ እንደዚህ ነኝ እንደዚህ ነው የሚሰማኝ ምናምን ስላት ከዛ ይሄ ፖስት ፓርተም ዲፕሬሽን የሚባለው ነው ራሱ ከዛ ፊት ሰምቼው አላውቅም ከዛ ነገረችኝ ሂጅ ዶክተር ጋር ምናምን አለችኝ ወዲያው ተነስቼ ዶክተር ጋር ሄድኩኝ ከዛ አነጋገርኳት እሷ ደግሞ ግሩፕ ካውንስሊንግ የሚባል ለቀችኝ እዛ ሄጄ ደግሞ ሲያወሩ በቃ ያላቸውን የቤቱን ሲያወሩ እኔ ደግሞ ጭንቅላቴ ባሰብኝ ከዛ ሄድኩኝና አይ እኔ ባሰ ይሄ የሰው ችግር ልሰማ ነው ወይ ሄድኩት አልኳትና በዛ ሳልሄድ ቀረሁኝ ተውኩት በቃ እሷንም ተውኩኝ ምን አልኩኝ ግን አንድ ጊዜ በሆነ ነገር ተበሳጨሁኝና ማታ ቤቱን ልጆቹን ጥዬ ለአባታቸው እኔ ወጥቼ የማላቀው ቦታ ላይ ተገኘሁኝ ብቻ አንድ ወክ ያረኩ በቃ ጸጥ ብዬ ሄድኩኝ ሲሄድ አልታወቀኝም ግን እዛ ቦታ ስደርስ ብሉርና ፕሪንስ ኤድዋርድ ጋር ረጅም ሄድኩት እና መቃብር ቦታ አለ እዛ ነኝ በቃ እዛ ስደርስ ምንድነው ምናምን ብዬ ራሴን ተናልኩኝ ከዛ ተመለስኩኝ ምንም ዋሌት አልያዝኩም መታወቂያ አልያዝኩም ዝም ብዬ ነው የወጣሁት አልታወቀኝም ስወጣ ባልሆነች ነገር ነው የተቆጣሁት ወጥቼ
ያው ኢሞሽናል ትሆኛለሽ ስመለስም ግራ ገባኝ ለመመለስ ወደ ቤት መግባት አልፈለኩም ግን ቁጭ አልኩኝ የሆነ ቦታ ቁጭ ብዬ ከራሴ ጋር መነጋገር ጀመርኩኝ ምን ማድረግ አለብኝ ምናምን ብቻ ብዙ ነገር ውስጥ ገባሁኝ ግን በዛ ስሜት ውስጥ ተቀምጬ እዛች ባስ ስቴሽን ውስጥ ተቀምጬ ልጄ እርር ብላ ስታለቅስ ሰማኋት ከዛ በኋላ ወይ ልጄ ያለቀሰች ብዬ ስመጣም በጣም ያለቀሰች ነበር የእውነት በቃ በጣም ነው የምታለቅሰው ልክ ስገባ ደግሞ 11 PM ነው መሽቷል ማታ ያው ደግሞ ኒውስ ያዳመጡ ነበር ቁጭ ብዬ ሷናባ ብዬ ምናምን ስል ከዛ ዶክተር ናት እና እንደዛ ሆና ራሷን አጠፋች ሲባል ሰማሁ ለሊቱ አልነጋልኝ ያለኝ ዜናው ላይ ያው ዶክተር ሆና the same thing ነው ይሄ postpartum depression በምን እንደሆነ አላውቅም ስንሰማ እስኪ ነጋ ቸኮልኩ ከዛ ልጄን ዶክተርሽ ጋር ለምን ዳው ትምህርት ቤት እሱን አድርሼ እኔ ልጄን ይዤ ዶክተር ጋር ሄድኩኝ ከዛ ልክ ስገባ ምን ሆነሽ ምክንያቱም አልሄድም ስለዚህ ነገር አላወራልሽም ብያታለሁ ከዛ ምን ሆነሽ ነው ምን አመጣሽ ዛሬ ምናምን አለችኝ አበሻና ዶክተሬ ከዛ ነገርኳት ማታ እንደዚህ ሰማውን ስላት አየሽው አለችኝ አው እሷ ዶክተር ሆና ራሷን እንኳን ይሄ ኖርማል ነው ከዛ አረጋጋችኝ በባህላችን አይታወቅም እኛ በአገራችን ልጅ ስትወልድ ሲወልዱ እናቶቻችን 30 ቀን ታርሰው ልብሳቸው ታጥቦ ተቀልበው አምሮባቸው ነው የሚወጡት እዚህ ሀገር ከሆስፒታል ወጥተሽ ተመልሰሽ ቤትሽ ስራ ነው የምትጀምሪው ያ አፌክት ያደርጋል አስረዳችኝ አሁን በቃ አምሬዲ ያልኳት በቃ ለልጆቼ መኖር ፈልጋለሁ አልኩኝ ከዛ በኋላ የሚደረገው ሁሉ እርዳታ ተደረገልኝ ልጆቼም ተንከባከቡልኝ ከዛ አለፍኩኝ እሱ ነበረ የመጨረሻ ከባድ ሰዓቱ የነበረው ግን ከአንድ አመት ያክል ትሪት አረኩኝና ከዛ በኋላ እግዚአብሔር ይመስገን ተመልሼ አላቀም አዎ በጣም ይሄን ነገር ስላነሳሹ በጣም ደስ ብሎኛል ምክንያቱም ብዙ ሰው በዝምታ የሚሰቃይበት ነገር ነው በተለይ ደግሞ አንቺ ባልሽበት ሰዓት ደግሞ እንግዲህ የዛሬ ስንት አመት ማለት ነው በጣም ምንም ዕውቀቱ የለም አሁንም ግን ይኖራል እንደዚህ የሚሰቃይ ሰው ባለማወቅ ብዙ ጊዜ ተሰማያለሽ ዜና ላይ መጥፎ ነገር ከልጆች ጋር የተያዙና እነዛ እናቶች ወደው አይደለም አንዳንዴ እንደዚህ አይነት ነገር ተፈጠረ ሲባል እንዴት እናት ልጇን እንዴት እንደይሳደርጋለች ምናምን ግን በቃ ያልሽው የገለጽሽው ስሜት ማለራሴ እኔ መሆኔን ራሱ አላቅም ነበር ያልሽው አሁን ያቺ ቅድም ያልሻት ነገር በጣም ከባድ ነገር ነውና ስላነሳሹ ራሱ በጣም ደስ ብሎኛል ይሄንን ሼር ማድረግ ራሱ ቀላል አይደለም ምክንያቱም ስሜቱ ከባድ ነው ቢያልፍም አንቺ ስትዩኔ ራሴ አሁን ራሱ ለመናገር ራሱ ከበደኝና ግን በተወሰነ ደረጃ ሁሉም ሰው በዚህ ነገር ላይ ያልፋል እንዳልሹ አገራችን ያለው የአራስ እንክብካቤ እርጉዝ ሆነሽ ከዛም አራስ ሆነሽ በቤተሰብ ተከበሽ አራስ ስትሆኚ እንደው ወደ ሽንት ቤት እንኳን ወደ ዋሽሩም እንኳን ብቻሽን አትሄጂም ሁሉ ጊዜ በሰው ተከባድ አይ ቲንክ አሁን ከሳስበው ይሄን ነገር ስለሚያውቁ ነው እንደላለው በቃ ብቻሽን መተው ራሱ የለባትም ከልጇ ጋርማ በጭራሽ ብቻዋን አትተው የሚባላልና እዚህ ሀገር ደግሞ ብዙዎቻችን በቃ ያንን እያስታወስሽ ራሱ እርግጠኛ ነኝ ብዙዎቻችን አልቅሰናል በቃ ሀገሬ ቢሆን ኖሮ እኮ ይሄን ጊዜ ምናምን እያልሽና ከዛ በተጨማሪ ደግሞ በዚህ ነገር ውስጥ ስትገቢ ደግሞ አለማወቅ ሳታቂ ደግሞ እርዳታ ደግሞ አለማግኘት ግን አንቺ ሞከርሽ ሌላ ደግሞ ቆንጆ ነጥብ ያስኩልሽ ምንድነው ያ የግሩፕ ቴራፒው ላንቺ አለመስራቱ ለሁሉም አንድ አይነት ነገር አይሰራም ለሁሉም ሰው ላንቺ የባሰረበሽኝ እነሱን ችግር መስማታው ደግሞ ባለቤቴ በዚህ አጋጣሚ የልጆች አባት ኢትዮጵያዊ አይደለም እና የካልቸር ልዩነት አለ እኛ በባህላችን ስንወልድ ምን እንደሚደረግልን እናውቃለን በእነሱ ባህል ደግሞ የተለየ ነው እና ያም ስላለ ተደማምሮ እና ያ የግሩፕ ቴራፒው ማንሳትሽ ራሱ ልክ ነሽ አሁን ላንቺ ያ ነገር አልሰራልሽም ግን ደግሞ ያቺ ያየሻት ዜና ላይ ያየሻት አጋጣሚ ላንቺ ደግሞ እርዳታ ለማግኘት ትልቅ ነገር ምክንያት ሆነሽ እና በጣም ከባድ ጊዜ ነው ግን ስላለፍሽው ደስ ብሎኛል እርግጠኛ ነኝ ይሄንን የሚሰማ ደግሞ ብዙ ሰው አለ ዛሬ ለካ ይሄ ነገር
እኔም ላይ ደርሷል የሚል። እስቲ አጠር ያለ እረፍት ደግሞ ወስደን እንመለስ። አጠር ያለ እረፍት ወስደን ተመልሰናል። ዛሬ እዚህ በኤግሊንተን ዌስት ጋለሪ ዚቢ ሆስፒታሊቲ ግሩፕ የዙሪያሽ ጋለሪ ውስጥ በጣም የሚያምር ጋለሪ ውስጥ ቁጭ ብለን እየተወያየን ነው። ስለ ከምን ተነሳ ምን እንደደረሰች ስለነበረችበት ህይወት አሁን ስለ ቢዝነሱ አውርተን ጨርሰን አሁን ደግሞ አሁን ስላለችበት ህይወት ሳይሆን እንዴት እዚህ እንደደረሰች እየተጨዋወትን ነው። ለሌሎች ብዙ ትምህርት ይሰጣል ብዬ ስላሰብኩኝ ነው የህይወት ተሞክሮዋ። ዙሪያሽ በጣም ደስ ብሎኛል በድጋሚ እዚህ ስላለው። እንግዲህ ዙሪያሽ ለዚህ ቃለ መጠይቅ ስዘጋጅና መጀመሪያ ላይ ስናወራ ቀደም ብዬ ሳወራሽ ነው የተዋወቅነውም በዚህ አጋጣሚ ነው። ያስተዋወቀኝን ሰው በመጀመሪያ በጣም ማመስገን ፈልጋለሁ። በጣም ጥሩ በጣም ደስ የምትል እህት ስላስተዋወቀኝ፣ ትልቅ ምሳሌ የምትሆን ስላስተዋወቀኝ በጣም እግዚአብሔር ይስጥልኝ ማመስገን ፈልጋለሁ ያስተዋወቀኝን ሰው። እና አንድ ነገር አውርተሽ ነበር የሆነ ተርኒንግ ፖይንት የሚባል ወይም ደግሞ ህይወትሽ ሌላ አቅጣጫ አሁን የያዘውን አቅጣጫ እንዲይዝ ምክንያት የሆነሽ ነገር አጫውተሽ ነበር። እኔ ደግሞ አልረሳሁትም መዝግቤ ይዤዋለሁና እዚህ ለመድረስሽ ምክንያት የሆነሽ ትልቅ አጋጣሚ ነው። አስታወስሽው? እስቲ ስለሷጫዎች። እንደነገርኩሽ ያው በቃ ወስኜ ብቸኛ እናትነቱን ወስኜ ከወጣው በኋላ ሃምበርግ ኮሌጅ ሌክቸር ካፌቴሪያ ማኔጀር ሆኜ ተቀጠርኩኝ። እዛ እየሰራው ያለሁም ግን አለቃዬ በጣም ደግ ነች። በቃ ከ2005 ጀምሮ እስከ 2008 9 ድረስ ለሷ ሰርቻለሁ። በቃ ቢዝነሷን በደንብ አስተምራኛለች። እሷ ሌላ ቦታ ስትሰራ እኔ ሌላ ቦታ እሰራለሁ። እሷ ሌላ ሙሽራ ይዛ ስትሄድ ልታሳይ እኔን ሌላ ቦታ ከሌሎች ሙሽሮች ጋር የሆስፒታሊቲ እንትን ነበር እሱም እንደዚህ ኢቨንት ማኔጅመንት እሰራ ነበር። እና በደንብ ስራውን ስላሰለጠነችኝ የፉል ታይሙም ስራ የመጣው በሷ አማካኝነት ነው። እዛ ኮሌጅ እየሄድኩኝ ኬተር አረግ ነበረ እና እዛ ስለወደዱኝ በስራዬም በምንም ማኔጅመንት ተቀጠርኩኝ እና ያው ማኔጀርም ሆኜ ማላቅም ዲፕሎማውም ሰርቲፊኬቱም የለኝም። ግን በስራዬና ባለኝ እንትን እነሱ አመኑ። እዛ እየሰራው ያለው ግን እዛም እየሰራው 7 ቀን ነው የምሰራው። ልጆቼ በዛ ሰዓት እንግዲህ ያው ብቻችንን ነን። እዛ እየሰራን እያለን እንዳጋጣሚ ሆነው 2010 ላይ አለቃይ ቢዝነሱን ለሌላ ሰው ሸጠችው። እንደሚሸጥም አላቅም ነበር። ግን ያው ሁለተኛ ኢንካሜ ነው እሱ። ፉል ታይም ሰርችም እሷም ጋርም ሰርችም አይበቃኝም። 2 ልጆች ብቻ ያልነበርኩኝ። አዎ እና የገዛችውን ሴትየውም ያው አውቃለሁ። ከዛ በጣም እንትን አልኩኝ። ማን ነበር የገዛው? እሷ ደግሞ ባርቴንደር ሆና ተቀጥራ እኔ ነኝ ያሰለጠንኳት። ቢዝነሱን የገዛቸው። አዎ በኋላ የመጣች ናት። አዎ በቃ እና በየቦታው እየሄድን አብረን እንሰራለን። ሙሉ እንትን የላትም ግን ባር ላይ ጎበዝ ናት። ያው ግን ካናዲያን ናት እና ቢዝነሱ ለሷ ተሸጠ ሲባል የሆነ ነገር ተሰማኝ እና እኔ ቢዝነሱን በደንብ አውቀዋለሁ። አሰልጥናኛለች። አዎ ግን ቢዝነሱን ሌላ ሰው ገዛው ሲባል 2 ነገር ነው በጭንቅላቴ የመጣው። ደስተኛ ነበርኩኝ ለሷ። ግን ምን አሰብኩኝ በ2 ነገር። 1 ገንዘብ የለኝም፣ ሲንግል ማዘር ነኝ። 2 ምናልባት ደግሞ ጥቁር ነኝ እና
እነዚህ ነገሮች ጭንቅላቴ ውስጥ ሙግት እና ንዴት እንደው ልሸጠው ነው ቢዝነሱን እንኳን ስላላለችኝ ነው ላመሰግናት ፈልጋለሁኝ በእውነት አማርኛ ስለሆነ ላትሰማኝ ትችላለች ግን ሁሌም አሁንም እማወራው ስለሷ ነው የሷ ምርት ነኝ እኔ በቃ የሷ ውጤት ነኝ እኔ አዎ ብዙ ሰው ብዙ ገንዘብ አፍስሶ ተምሮ ነው እኔ ያለውበት ቦታ የሚደርሰው እኔ ግን የምሰራውን ተጠንቀቄ ነው የምሰራው እየተማርኩበት ነው የሚሄደው የተማርኩትን ተግባር ላይ ያዋልኩ ነው እዚህ ደረስኩት እና አንዷ አስተዋጽኦ ያረጋችልኝ እሷ ናት አዎ ግን በኋላ ራሴ ጀምሯልኝ ስራ አልኩኝ በቃ ከዛ በኋላ በቃ ዳስ ቁጭት ውስጥ ገባሁ ያ እንደምሰራው አውቅ ነበር እሷም ታውቃለች ግን ያው የያዘ ይዟት ነው ይሸጠች ላልተጅቷ እና that was my turn yeah it's a big turning point ምክንያቱም ድሪም እንድታረግ ያረጋሽ ቁጭት ውስጥ ገባሽ እኔ you know አንድ ቀን አደርገዋለሁ አልሻት አይደል ይመስለኛል እንደዛ አልሻት በቃ አው ከዛ ኩዊት አረኩኝ እሷ አዲሷ ኦነር ሴፕቴምበር 2010 ኦቨር was take over አረገች ሴፕቴምበር ኦክቶበር ኖቬምበር ድረስ ረዳኋት ምንም ፍሮንት ሃውስ አይዲያው የላትም ልጅቷ የገዛችው የላትም እና ኖቬምበር ላይ ኩዊት አረኩ ለምን ከሷ ጋር እየሰራው የኔን መጀመር አልችልም ያደራጀሽላት ሌላ ቢዝነስ ደግሞ የራሴ ማድረግ አልችልም ምክንያቱም ሊጠሩኝ የሚችሉ ሰዎች የኮመን ክላይንት ናቸው እኔ ለአለቃዬ እስከመቼውም አመስግኜ አልጨርስም ምክንያቱም ብዙ ኮኔክሽን የፈጠረችልኝና በሄድኩበት ሁሉ ስራ ይዤላት ነው የምመጣው በዚህን ላኪ የማይላት ሰው የለም እና ተቋቋምኩ ለምን ልጅቷም ስራዬን ትቼ ከሷ ጋር እንድሰራ ትፈልግ ነበር ለምን ስለሚይዝላት እኔ ግን አዎ አንድ እሱ ሁለተኛው ልጆቼ 7 ቀን ሰርተሽ እዚህ ሀገር ከልጆችሽ ጋር ጊዜ ስፔንድ ማታረጊ ከሆነ ልጆችሽ አያውቁሽ እና አደግ ሲሉ ችግር ይፈጥርብኛል ወይም በቂ 7 ቀንም ሰርቼ በቂ ገንዘብ የለንም በዛ ሰዓት ስንት አመታቸው ነበር ልጆችሽ ማለት ነው የ3 አመትና የ7 አመት ስለዚህ የዴኬሮቹን ሰዎች ነው በደንብ የሚያውቁት ካንቺ አዎ የዴኬሮቹን ሰዎችና የኮሌጅ ተማሪዎችን ምሳ ወይ ራት እየገዛሁኝ ዴኬር ሄደው እንዲያመጡልኝ ጠይቃለሁ ሰዓት ስለማይበቃኝ ቅድም የተባባልነው ነገር ማለት ነው ሄደሽ ፒክ ለማድረግ ራሱ ምክንያቱም መስተንግዶ ስለሆነ ሰርግ ምናምን ካለ ማታ መስራት አለብሽ ስለዚህ ሌላ ሰው ነው ፒክ የሚያደርግልሽ ነው ዊኬንድም ሌላ ሰው ነው የሚይዛቸው ስለዚህ አሁን ይሄ ሙግት የገጠምኩት አንድ ልጆችን በእንደዚህ አይነት እንትን ማሳደግ አልፈለኩም ሁለት ማድረግ ይችላልው በቃ ምናልባት አለቃዬ አንደር ኤስቲሜት አርጋኛለች እኔ ደግሞ አሳያታለሁ አልኩኝ በቃ በጣም ትልቅ አባባል ነው እና ደግሞ የልጆቹንም ጉዳይ ደግሞ ስላነሳሹት ደስ ብሎኛል ምክንያቱም የወሰንሽበት ምክንያት ልጆቼን ሳላያቸው ዴኬር ይዋሉ ሌላ ሰው ፒክ ያረጋቸው ይሄ በጣም ጥሩ ነው ቶሎ ነው ሪያላይዝ ያረግሽው አንቺ ምክንያቱም ብዙ ሰው ጋር ያለ ችግር ነው አሁን እንዳልሽው ልጆቹ ሳያውቁሽ ያድጉና በኋላ ሲያድጉ ዲሲፕሊን ላድርግ ማለት አትችይም because you were never there አይገባቸውም እነሱ እኔ እኮ እናንተን ለማሳደግ ነው ቤት ኪራይ ለመክፈል ነው ማለት አትችይም ምክንያቱም they don't know that's የነሱ ችግር አይደለም ያ ስለዚህ ይሄ ራሱ በጣም ትልቅ ውሳኔ ነው ከዛ በኋላ እንግዲህ የራስሽን ፍሌክሲብል አወር እንትን ማለት ስትችይ ልጆችሽን ማየት ሞር ቻልሽ ማለት ነው አዎ ይሄ የወሰንኩት ውሳኔ 2010 ነበረ at the end of 2010 የሆነ ስራ እንስራ ብላ አለቃዬ ይዛኝ ሄደች ነገርኳት እንደምጀምረው ከዛ 2011 ሳመር ላይ አንድ በጣም የምንወደው የህንድ ኬተሪንግ ካምፓኒ ያለው ሰው ያለ እኔ እንዳባቴ ነው ማየው እሱ ጠራኝ እና የ3 ቀን ኮንትራት ሰጠኝ ጓደኞችሽ ድሮ የሚሰሩትን ምናምን ሰብስቢና
ይሄን አንቺ ስሪ ያለኝ። አንቺ ኦልሬዲ ኮኔክሽኑ አለሽ እኮ ኮኔክሽኑ አለኝ። ደቂቃ እንደማይፈጅብኝ አውቃለሁኝ። እኔ አውቀው ነበረ ለምን ያው ያለኝን ስለማቅ። ከዛ በኋላ ያንን ስራ ጀመርኩኝ። ከዛ እሱ ሌላ እያመጣ ፉል ታይሜን አልለቀኩም። እንደዛ እያልኩኝ ከሳይድ ቢልድ አረኩት ይሄን ኤምፓየር ኢቨንትን ማለት ነው። ከዛ ከልጆችሽም ጋር የምትሆኝበት ጊዜ አገኘሽ? ከዛ በኋላ ለሚታየኝ ለኔ የነበረው በዛ ጊዜ ይሄንን አሳድጌ ፉል ታይሙን ትቼ ለልጆቼ ሙሉ ጊዜን ሰጥቼ መርጬ የምሰራበት እኔ መስራት ካልፈለኩኝ ሌሎች እንዲሰሩ ለሌሎችም ሰብ ኮንትራክት እየሰጠው ለሌሎችም ስራ እየከፈትኩኝ ምናምን በቃ ቆረጥኩኝ። ከዛ ጋፕ እያገኘው መጣሁ። አሁን ከልጆቼ ጋር አሁን ቫኬሽን መውጣት ምናምን እያልኩኝ ልጆቼን በቃ ብዙ ጊዜ መስጠት ጀመርኩኝ። ያው ምክንያቱም የልጆች ጉዳይ ሲነሳ ገባሽ እማታገኙ መልሰሽ ማታገኙ ጊዜ ነው የልጆች ጊዜ። በልጅነታቸው አብረሻቸው ካልሆንሽ እንዳልሽው አብረሻቸው ቫኬሽን ካልወጣሽ አብረሻቸው ካላሳለፍሽ ነገ ይወጡና ወይም ይደርሱና ከዛ አንቺን የማይፈልጉበት ሰዓት ላይ ይደርሳሉና ምክራችን አሁንም ልጆች ላላቸው ሰዎች በተቻለ መጠን አይደል? ያንቺ ምክር ምንድነው? አዎ ልጆች ብዙ አይፈልጉም ካንቺ፣ ገንዘብ አይፈልጉም ካንቺ። እውነት የሚፈልጉት ያንቺን አቴንሽን እና ጊዜ ነው የሚፈልጉት። አዎ እንጂ ትንሽ ነገር ነው የሚያስደስታቸው። ልጆች ግን ያንቺን ጊዜ ግን ይፈልጋሉ። ያ ሳላልፈው መናገር የምፈልገው እኔ ቢዝነሱን በቃ ሴታፕ አድርጋለሁ ለራሴ ቢዝነስ ጀምሬ ቢዝነሴን እየሰራው ልጆችን አሳድጋለሁ ስል በቃ ሀብታም ሆኜ የሚል ነገር አይደለም። ለኔ ሀብቶቼ ልጆቼ ነበሩ። እነሱን ማዳን፣ እነሱን ጥሩ ቦታ ማድረስ፣ እነሱን ስነ ስርዓት ባለው ማሳደግ፣ ቁም ነገር ላይ ማድረስ እሱ ትልቅ ሀብት ነው ለኔ እና ገንዘቡ ሳይሆን ጊዜውን ነበር የምፈልገው። ለዛ ነው የቢዝነስ መጀመር የፈለኩት እና ስለዛ ነው እኮ ትልቅ ምሳሌነት ያለው ነገር የሰራሽው። ለዛ ነው ልጆችሽ እንደሚፈልጉሽ አውቀሽ በጊዜ ይሄን ነገር ማድረግሽ እርግጠኛ ነኝ ፍሬውንም ደግሞ አይተሽዋል። እነሱም በስነ ስርዓት ማሳደግ በተለይ ደግሞ ብቻሽን ስታሳድጊ ታውቂያለሽ ከሲንግል ማዘር ከመሆን ጋር ተያይዞ ያሉትን ስቲግማዎች ምናምን ታውቂያለሽ እና ያኛውም ነገር እንዲሰማቸው አትፈልጊም። ስለዚህ ትልቅ መስዋዕትነትን የከፈልሽው እርግጠኛ ነኝ ደግሞ ልጆችሽን በጥሩ ሁኔታ አድገውልሻል። አዎ እግዚአብሔር ይመስገን። እስቲ ደግሞ ብሬክ እንውሰድ። እሺ ውድ የዳርስ ከዳር ቤተሰቦች ተመልሼ መጥቻለሁ። እንግዲህ ዙሪያሽ ጋር እያደረኩ ያለሁት ቤተሰባዊ ጭውውት ሊባለው ከቃለ ምልልስ ይልቅ ጥሩ እየተጫወትን ነው። እናንተም እንደወደዳችሁት ተስፋ አለኝ። እንደተለመደው ዝግጅታችንን ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። እንግዲህ ዙሪያሽ እስካሁን ብዙ ነገር አውርተናል። አሁን ደግሞ እስቲ ከዚሁ አስከትዬ ልጠይቅሽና ከባዱን ጊዜ አወራን፣ ከባዱን ጊዜ አወራን። አሁን ደግሞ በአጠቃላይ በህይወትሽ በጣም የተደሰትሽበትና የኮራሽበትን አጋጣሚ ደግሞ መጠየቅ ፈልጋለሁ። ከአንድ በላይ ሊሆን ይችላል፣ ግዴታ አንድ መሆን የለም። አዎ ብዙ ነው በእውነት ግን ከብዙ አንዱ ልጅን ለቁም ነገር ማብቃቴ ነው። ቀላሎች አይደለም ያሳለፍናቸው ጊዜዎች ለኔና ልጆቼ። በርግጥ ግን እንደምፈልገው እግዚአብሔር ረድቶኝ ከብዙ ሰው እኔ ብቻዬን አይደለም ብዙ ሰው ረድቶኛል እኔንና ልጆቼ ጨዋ ሆነው ልጆች ናቺ እንደው ሳረሳ ከከተማ መውጣት እንደነበረብኝ አውቅ ነበር ልጆችን ለማሳደግ። ስለዚህ ከቶሮንቶ ወደ ብራምተን 2014 ልክ ቢዝነስን ሴታፕ ሳረግ ወደ የመጀመሪያ ቤቴን ስገዛ ትልቅ ደስታ ነበረ ለኔ። ከዛ ትንንሽ ቤቶች ወተን ትልቅ ለውጥ ነው ለኔ ከእሱ እና ልጆችም እግዚአብሔር የተመሰገነ ይሁን ጨዋ ሆነው አድገው ልጄ በ22 ዓመቱ
ነው ወደ ራሱ በራሱ ምርጫ ወደ ትዳር ሄደውና እሱ ትልቅ ነው ለኔ ከልጆች እንትን ስኬት በላይ ወይ ልጆች ለቁም ነገር ሲበቁልሽ ከማየት በላይ ትልቅ ደስታ አይኖርም ለማንም ወላጅ ብዬ ገምታል። ሌላ ደግሞ እንግዲህ ብዙ ነው ስላሽ አትሊስት አንድ ሁለቱን ንገሪን። ሌላው ደግሞ እንግዲህ ያው ኤምፓየር ኢቨንትን ሴታፕ አድርጌ ኤምፓየር አድጎ ከሶል ፕሮፕራይተር ወደ ኢንኮርፖሬሽን ሄዶ ከዛ እዚህ ቤት ደግሞ 15 ዓመት ሰርቻለሁ ብዬሻለሁኝ። መጀመሪያውንም እነሱ ጋር ስመጣ የዮርክ ሚልስ ጋለሪን ምንድነው ያሉኝ ልክ ዌር ሃውስን እንደወሰዱት this is your house ነበር ያለኝ የዛሬ 15 ዓመት በፊት ማለት የሱ ፍሮንት ሃውሱ ያንቺ ነው ለማለት ብሎ ነበር። ግን አሁን ሊሸጡ ነው ተብሎ ታግዬ እንደገና ደግሞ ያ ቤት የኔ ሲሆን እግዚአብሔርን አመሰገንኩትና እውነት የሰው የምንታይቶት ነበር ያን ጊዜ። አዎ እና ቀላል አይደለም በርግጥ ግን ይሄም ትልቅ ቻፕተር ነው ለኔ እንዴ በጣም 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 ትልቅ ነገር ነው። ይሄንን ስትገዡ እነሱ ለመሸጥ ሲወስኑ ነግረውሽ ነው ወይስ ቀድመሽ አንቺ ራስሽ ፕሮፖዝ አድርገሽ ለመግዛት ፍላጎትሽን ተናግረሽ ነው? ለኔ እንደውም አልነገሩኝም። ለኔ አልነበረም የነገሩት ለሌላ ሰው ነው። እነሱ ድሮ ብዬሻለሁ የኮሸር ኬተረሮች ናቸው እና ዘቢ ሆስፒታሊቲ ነው የገዛሁት እኔ። ቤቱ አይደለም ቤቱ ሊስ ነው። ቢዝነሱ ግን ያው የብዙ አመት ቢዝነስ ነው። ግን ይሄ የተነገረው ሰውዬ የሰማው ሰውዬ ኮሸር ካምፓኒውን ገዝቷቸው ነበር። ሬስቶራንት ነበራቸው ኮሸር ሬስቶራንት። ያ የሱ ነበረ ለሱ ነው የነገሩት። ግን እሱ ያው የዚህ ቤት ነገር በደንብ ስለማቅ 10 ምናምን አመት ከነሱ ጋር ስለኖርኩኝ መጥቶ ነገረኝ እንግዛው አብረን አለኝ። ከዛ ደነገጥኩኝ። ሲጀመር ይሄ ትልቁ እንትኔ ይሄ ነው ለኔ ትልቁ ቢዝነሴ ከሻንግሬላ ቀጥሎ ትልቁ አካውንት ይሄ ነው። ብዙ ሰዎችን የሚሰሩበት ብዙ ሰዎች ቤተሰቦቻቸውን የሚያስተዳድሩበት ቤት ነው እና ካልገዛሁት ወይም ካልተሳተፍኩ ካልሞከርኩኝ ላጣ እችላለሁ። የብዙ ሰዎች ስራ ማጣት ይመጣል። ብዙ ሰዎች በእኔ የሚተዳደሩ ሰዎች አሉና እንዴት ይሆናሉ አልኩኝ። ከዛ አሻልኩት ግን እንዴት ይሆናል ምናምን ይሆናል አለኝ። ከሱ ጋር ተማክረን ከሱ ጋር ጀመርነው። ብዙ አስለፍቶናል በርግጥ ግን መጨረሻ ላይ ያው እሱ በብዙ ነገሮች ኳሊፋይ መሆን አልቻለም እና ለኔ ሆነ ኤምፓየር አድጎ ይሄንን እንደገና ደግሞ አዳፕት አደረገ። በጣም በጣም የሚገርም ትልቅ ስኬት። ቅድም ግን የረሳሁት ነገር አለ ስጠይቅሽ ስለ ዋጋ። ቦታውን ሳየው እንግዲህ በጣም ፋንሲ ነውና አይ ዶንት ኖ ምናልባት ለኛ ማህበረሰብ እንዴት ነው አፎርደብል ነው ወይ በጣም ፋንሲ ስለሆነ እንዴት ነው የዋጋውን ነገር አልጠየቅኩሽም ቅድም በዛውም አስታወስኩት። አዎ ልክ ነው። ዋጋችን ያው ይሄን ያህል አመት ስቆይ ስሰራ እዚህ ብዙ አበሻ ተጠቅሞበት አያውቅም ይሄን ቤት እኮ ስለምንፈራው እኮ ነው ስናየው ብዙዎች አያውቁትም። እና አሁን በሰዎችም ወይ ሶሻል ሚዲያ ላይ ማይተውኝ ምናምን ደውለው መከራየት ይፈልጋሉ ምናምን እና አንዳንዴ ይፈራሉ ዋጋውን ለመንገር። ግን እነሱ ከባጀት ጠይቃለሁ። ባጀት የኛ ኮሚኒቲ በባጀት አልለመድንም። ያው እንዳለ ዝም ብለን ነው የምንሄደው። ብዙ እኛ ደግሞ ይሄን ቤት የምንሰራው ባጀታቸውን በመጠየቅና በባጀታቸው ዙሪያ ነው የምንሰራው። በቃ ይሄ ነው ባጀቴ ካሉ አኮሞዴት እናደርጋቸዋለን። አዎ እና ቤቱ ፓኬጅ አለው። መጀመሪያ እንትን ሲሉ ፓኬጁን እንልክላቸዋለን። ፕሮሞሽናል ፓኬጅ አለ። የእንትኑ የቤቱ ሳውንድ ሲስተም አለ ምን አለ ሁሉ ነገር ተሟልቶ ነው የሚመጣው። ጥሩነቱ እኮ እሱ ነው። አሁን ለምሳሌ
አሁን እንደው ላቋረጥኩሽ ይቅርታና ለምሳሌ ለተሰይ አሁን አንቺ ይሄን ቤት ስትከራይ ዲጄ ምናምን ብዙ ሳውንድ ሲስተም ይዞ የሚመጣ ዲጄ ላይ ያስፈልግሽ ይችላል ሜቢ የሙዚቃ ኮሌክሽን ትፈልጊ ይሆናል ግን አሁን ያንን ኮንሲደር ማድረግ አለብሽ ለዛ መትከፊውን ለኤክስትራውን ማለት ነው አይደል ልክ ነኝ ይዘው ከመጡ ምንም ዲጄው ስፒከር መከራየት የለበትም ምናምን መከራየት የለበትም አምጥቶ ብቻ መሰካት ነው ቤቱ ሁሉ ነገሩ የተሟላለት ነው እና ዋጋው እንደ ቀኖቹ ይለያያል ለምሳሌ ከሰኞ እስከ ሐሙስ ድረስ ያሉት እርካሾች ናቸው አርብና እሁድ ዋጋው አንድ አይነት ነው ቅዳሜ ደግሞ ፕራይማችን ነው ዊንተር ደግሞ ፕሮሞሽን እንተናለን ይቀንሳል ያው የሰመር የታወቀ ነው ብዙ ኢቨንት ያለበት ሰዓት ስለሆነ ሁሉ ጊዜም የሰመር የትኛውን ቦታ ብትሄጂ የሰመር ዋጋ የታወቀ ነው ግን አሁን ቅድም ያልሽውን ነገር እንደገና ለማስረገጥ ያህል አንዳንዴ ነገር ውድ ነው ስትይ ምን ነው እንዳልሽው ኤክስትራ ወጪዎችን የሚቀንስልሽ ከሆነ ያንን ለዛ ላይ ኤክስትራ የምታወጪውን ወጪ እዚህ ላይ ማሰብ ማለት ነውና I think ጥሩ ነው ግን ያው እንዳልሽው የበጀት ጉዳይ በጀት ላይ ትንሽ ችግር አለኝ ያጋ በጀት ላይ ግን እንደዛም ሆኖ በጣም እኔ ለውነት እግዚአብሔር ብሎ እዚህ ካደረሰኝ ቤቱ ወጪ አለው በርግጥ ግን በተቻለኝ መጠን አሁን ለኛ ኮሚኒቲ ሌላ ፕራይስ ማውጣት አለብኝ ማለት ነው ምክንያቱም አልተለመደም በእኛ ኮሚኒቲ እንደዚህ አይነት ነገር ቤቱን ይወዱታል ጽድት ያለ ነው ቆንጆ ነው ግን ፕራይሱ ትንሽ ስለሚያስደነግጣቸው እስካሁን የሚመጡትን አልመለስኩም አኮሞዴት ያደርግን ነው ግን ያው በበለጠ ደግሞ እንላለን ምክንያቱም አንቺ በብዛት የለመድሽው ያው እንዳልሽው ከዚህ ከካናዲያን ኮሚኒቲ ጋር ስለሆነ ኦሬዲ የፕራይስ ሬንጁ አክሴፕተብል ነው ግን ተወዷል እኮ ሌላም ቦታ ቢሆን አዳራሽ አሁን አስተዋውሳለሁ የዛሬ 2 አመት ነው የዛሬ 4 አመት አካባቢ ስንት ሚገርም ዋጋ ነው የሰማሁት የአዳራሽ ዋጋ ነበሩ የሚያስተናግዱ እንግዲህ እነሱንም ጨምሮ ሊሆን ይችላል ግን ከኮቪድ በኋላ ይመስለኛል ተቀይረዋል ብዙ ዋጋዎች አዎ ከኮቪድ በኋላ ተቀይሯል ለምን ረንቱም ጨምሯል ሌሎችም ነገሮች ስላሉ ይሄ ነው ብዬ ቁጥር መጥራት አልፈልግም በርግጥ ግን ፓኬጃችንን ስንልክን ፓኬጁ ዛላ ያለ አው ግን እሱ ነው ፈርቶ ደግሞ እንዳይቀሩ እንዴ አንቺም መመለሽ እኮ ለፍተሽ ያው ነገደሽ ማትረፍ አለብሽ አንቺም መክሰር የለብሽምና ለሁለታችንም ለሁሉም ፌር መሆን አለበት በጣም ቆንጆ ሰርጎች ያበሻ ሰርጎች አሉን እንመጣለን በፎቶ በቪዲዮ ጁላይ ላይ አሁን በጣም ቆንጆ ሰርግ ልጆቻቸውን እናትና አባቶቻቸው አክቹአሊ ከኢትዮጵያ ነው የመጡት ሰርጉዚ ነው የሚደረገው ቁርጡሉ ብለዋል እና አሉ ብዙ ኢቨንቶች የምናረጋቸው ዋጋ እንዳያስደነግጣችሁ ምንም ችግር የለም በይልኝ እሺ ሰምታችኋል ኔጎሽት ይደረጋል ተብሏል እስቲ እንግዲህ ዙሪያሻውን ደግሞ ያው ብዙ ስለ ዋጋው ስላወራው ደስ ብሎኛል ቅድም ጠይቅሻለሁ በየራስቸው ነበርና እስቲ አሁን ለፍተሽ ጥረሽ ግረሽ በቃ አሁን ተሳክቶልኛል ብለሽ ቁጭ ብለሻል ወይስ ገና ሌሎች የምትጠብቂያቸው ነገሮች አሉ ወይስ ስኬት ማለት በአጠቃላይ ላንቺ ምንድን ሰክሰስ ማለት I think ስኬት ማለት ለኔ መቼ ነው እንደው ተሳካልኝ በቃ ብለሽ እፎያልሹ መቼ እኔ እንደው ይሄን ብሎ የሚል ያለ ሰው አይመስለኝም ሁሌም አሁን እኔ ገና ሴቷ ልጄ ኮሌጅ ተማሪ ናት እሷን እንግዲህ ቁም ነገር ላይ ማድረስ አለብኝ እሷ ናት አሁን ሌላ ግን እንደው እኔ እንጃ ብዙ ነገር ማድረግ እፈልጋለሁ ብዙ ነገር ማድረግ እፈልጋለሁ ስለአሁንም ሀብታም ለመሆን ምናምን አይደለም ግን ኖሮኝ በቃ ይሄ አሁን ያለኝ የጀመርኩት ተሳክቶልኝ ግን ብዙ ሰው መርዳት እፈልጋለሁ በቃ ይሄ እኔ እንጃ እኔ የሆነ አገሬ ብሄድ እላለሁ በጣም እዚህ ይሄን ዲኮን ግን ተሳክቶልኛል ብለሽ ታስበያለሽ አሁን አይደል ያሰብሽውን ነገር አሳክቻለሁ አሁን ያለሁበት ደረጃ ደስተኛ ነኝ እኔ ግን አሁንም የበለጠ ነገር ማድረግ ፈልጋለሁ ከዚህ ይሄን ወደ ኢትዮጵያ መውሰድ ፈልጋለሁ
ኦኬ ቢዝነሱን ወደ ኢትዮጵያ መውሰድ ትፈልጋለሽ? ቢዝነሱን ወደ ኢትዮጵያ መውሰድ ፈልጋለሁ። ዛይጅ ደግሞ በቃ ብዙ ሰዎችን ለብዙ ሰዎች እግዚአብሔር አሁንም ካገኘው እድል መክፈት ፈልጋለሁ። በጣም ጥሩ ደስ የሚል ፕላን ነው። ስለዚህ ተሳክቶልኛል ብለሽ አትቆሚም። አሁንም የምታስቢያቸው ነገሮች አሉ፣ ወደፊት ለመስራት የምታስቢያቸው ነገሮች?